ሃይ ጋይስ እንዴት ናችሁ? ዛሬ ደግሞ የምናየው የተለያዩ ዲዞችን ትራንስሚሽን ሞዳቸውን እና እንዴት ደግሞ ፕሪቨንት እናደርጋቸዋለን ወይም ደግሞ ፕሮቴክት እናደርጋቸዋለን የሚለውን በስፋት እናያለን ማለት ነው። ነገር ግን በዋናነት የምናያቸው ሞድ ኦፍ ትራንስሚሽን ወይም ደግሞ ሜትድስ ኦፍ ትራንስሚሽናቸውን እና ሃው ቱ ዳት ትራንስሚሽን ሩት ወርክስ እንዴት ነው ትራንስሚት የሚሆነው የሚለውን ኦራሊ ከዛም በተጨማሪ ደግሞ የነዛን ዲዞች ኤግዛምፕል ባጭር እየሰጠን እናያለን ማለት ነው። ፎሎው ሚ። በዋናነት 4 ሜን ሩቶች አሉ ለነዚህ ማይክሮ ኦርጋኒዝሞች ለሚያመጧቸው ዲዞች ወይም ደግሞ የተለያዩ በሽታ አምጪ ተህዋሲያኖች የሚያመጣቸው ዲዞች በዋናነት በአራት መልኩ ነው ከኛ ጋር ሊደርሱ የሚችሉት ማለት ነው። ሶ የመጀመሪያው ባይ ዩዚንግ ኮንታክትነስ ነው። እዚህ ጋር የስ የመጀመሪያው ኮንታክት በመሆን ነው። ያ ማለት ዳይሬክት ሊሆን ይችላል፣ ኢንዳይሬክት ሊሆን ይችላል። ንክኪ ነው። እዚህ ጋር ዳይሬክት ኮንታክት ነው የሚያወራል። ሌላኛው ደግሞ ድሮፕሌት ነው። ድሮፕሌት ማለት ኤር ድሮፕሌት ሊሆን ይችላል። የተለያየ ድሮፕሌት ለማለት ለኤር ዌይስ ኮንታክት በመሆን ወይም ደግሞ በተለያዩ በሬስፓሬሽን ታይም ሊሆን ይችላል ማለት ነው። ኤርቦርን የሚል ደግሞ አየር ወለድ በሽታዎች ያ ማለት አየርን በመበከልና በዛ በተበከለው አየር ምክንያት ደግሞ እኛ ኮዝ ሆኖ ሪዛልቱ ዲዝ የሚያመጣ መሆን መቻል ነው። ሌላ ኮመን ቬሂክል የምንላቸው የተለያዩ አኒማል ቬክተሮች ማለት ምን ማለት ነው? እነዚህ አኒማል ቬክተሮች ወይም ኢንሴክቶች እኛ ጋር የሆነ ሪሌሽንሽፕ በመፍጠር ከኛ የተለያዩ ነገሮችን ለመውሰድ ፓራሲቲክ ለመሆን ሲሉ የተለያዩ ቆሻሻ ቦታዎች ላይ የሚያመጧቸውን ጀርሞች እና በሽታ አምጪ ነገሮችን ከኛ ጋር በማምጣት በእነዚህ ቬክተሮች አማካኝነት ምን ይፈጠራል ማለት ነው? ዲዚዝ ይፈጠራል ማለት ነው። ስለዚህ በዋናነት the main or the 4 main routes of that can be transmitted the infected person into the healthy care in the case of the microorganisms what are they ብትባሉ ኮንታክት፣ ድሮፕሌት፣ ኤርቦርን እና ኮመን ቬሂክል ብላችሁ መጥቀስ ትችላላችሁ ማለት ነው። ሌላኛው ደግሞ የመጀመሪያውን አንድ ባንድ እንመለከታለን። የመጀመሪያው ድሮፕሌት ኢንፌክሽን ነው። ኦኬ ድሮፕሌት ኢንፌክሽን ማለት ምን ማለት ነው ካልን ይሄ የሚተላለፈው ባይዞ የሪስፓይራቶሪ ዲዚዝ ነው። ዲዝ ሪስፓይራቶሪ ዲዚዝ ነው ስንል ምን ማለት ነው? በሪስፓይሬሽን አማካኝነት ነው እንደ ቬሂል ሪስፓይሬሽን እንደ ቬሂልን ነው የሚጠቀመው። ያ ማለት ምን ማለት ነው? በዋናነት ሪስፓይራቶሪ የምናካሄድበት ወይም ደግሞ ሪስፓይሬሽን የምናካሄድበት በላንጋችን ነው አይደለ? ሰው እንደ ኤርዌይስ ኦፍ ዘ ላንግስ ዚስ ሪስፓይራቶሪ ዲዚዝ ዛት አፌክቲንግ ዘ ኤሮስ ኦፍ ዘ ላንግ የስ ወይም ደግሞ እኛ ሪስፓይሬሽን የምናካሄድበትን ላንግ ኢን ዛት ታይም በመጉዳት ማለት ነው አፌክት የሚያደርጉ ዲዞች ናቸው። ያ ማለት ምን ማለት ነው? ያ ኦርጋኒዝም የተለያዩ ቲን የሆኑ ድሮፕሌቶችን ስሩ ዘ ኤር ማለት ነው ከኢንፌክትድ ፐርሰን ወደ ሄልዚ ፐርሰን ትራንስሚት ያደርጋሉ። እንዴት ካል ያ ኢንፌክት የተደረገው ፐርሰን ካፍ ወይም ስኒዝ በሚያደርግበት በሚያስነጥስበት በሚስልበት ጊዜ within the air droplets these microorganisms that support or that contain disease transmitted disease ማለት ነው። ስለዚህ ያን ዲዚዝ ወይም ደግሞ ያንን ድሮፕሌት ተሸክመው መጣው ከኛ ጋር ምንድነው አያሳርፉትም ወይም ደግሞ ከጤነኛው ሰው ጋር አይደለም እዚህ ጋር የሚያሳርፉት። ምክንያቱም እነሱን እንደ ቬክተር አልተጠቀምናቸውም። ጀነራሊ ኤር ነው ቬክተሩ እዚህ ጋር አስተላላፊው ኤር ነው የሚለውን ነገር እንድትይዙ ነው። በዋናነት ኮመን ኮልድ ጉንፋን ብለን የምንጠራው በቃ ጉንፋን ራሱ አሁን ላይ በጣም እየጠጠረ ነው አይደለ? ልክ እንደዛ ኮመን ኮልድ የምንለው that is droplet infection ነው ማለት ነው። ሌላ ደግሞ ፍሉ ወይም ደግሞ ኢንፍሉዌንዛ ማለት እንችላለን። ኢንፍሉዌንዛ የሳምባ ነቀርሳ በሽታ የምንለው ኒውሞኒያን መውሰድ እንችላለን። እነኚህ ድሮፕሌት ኢንፌክሽን እንደመሆናቸው አንፃር መያዝ አለባቸው። ድሮፕሌት ሲባል ምንድነው? ኤርዌይስ or in the air that can be transmitted from the infected person to the healthy person. They are inhaled by other people ምክንያቱም ሌሎች ፒፕሎች ኢንሄልድ ሲያደርጉት ወይም ደግሞ ኦክሲጅንን ወይም ደግሞ ኤርን ወደ ውስጥ ሲያስገቡ ያንን ድሮፕሌት አብረው ያስገቡትና ዜን ትራንስሚት ሆነ ማለት ነው ባጭሩ። ኦኬ the other one is
ኮንታሚኔትድ የሆነ ዋተርን ድሪንክ ማድረግ ያ ማለት የተበከለ ውሃ መጠጣት ነው። ኢንዚስ ታይም ባይዞ ጀነራሊ ኢንፌክት የሚሆነው የኛ የሰውነታችን ፓርት የትኛው ነው? ዛት ኢዝ ገት ማለት ነው። የመጀመሪያ አፌክት የሚደረገው ገት ነው። የስ ስፔሻሊ ኮንታሚኔትድ የሆነ ወተር ስንጠጣ ከምግብ ይልቅ ወተር ስንጠጣ ማለት ነው። ሶ ኢንዚስ ታይም የሚፈጠሩት ዲዞች አሉ። እነኚህ ዲዞች በቀጥታ ገታችንን ሲውቴብል የሆነ ኤሪያ ምቾት ይፈጥሩና ኮሎናይዝ ያደርጉታል። ኢንዛት ታይም ምቾት ከተፈጠረ ሪፕሮዲውስ ያደርጉና ይራባሉ። ዘን ተራብተው እኛ ፌክሳችንን ወይም ደግሞ ጽዳጃችንን በምናስወግድበት ጊዜ አብረው ይወገዱና የሆነ ታይም ሳይክል ፈጥረው ደግሞ የሆነ ወተር ቦዲ ጋር ይገቡና እዛ ዋተር ቦዲ ከገቡ በኋላ ስሩ ሳይክል ደግሞ ተመልሰው እኛን ይጎዱናል ማለት ነው። ሶ ይህ ሳይክል ነው። ስለዛ ይህን ኮንታሚኔትድ የተደረገ የሆነን ውሃ እኛ ስንጠጣ ምን አይነት ዲዚ ያጋጥመን? እንደ ኮሌራ፣ ተቅማጥ፣ ታይፎይድ እና ፌቨር እንደነዚህ አይነት በሽታዎች በኮንታሚኔትድ በሆነ ውሃ የሚመጡ ዲዞች ናቸው ማለት ነው። እስካሁን የምናወራው ዛት ኢዝ ኖት ኮንታክት ኦር ኮመን ቬሂክል አይደለም። ምንድነው? ስለ ድሮፕሌት እና ስለ ኤርቦርን ማለት ነው። ሌላኛው ደግሞ እና ወተር ቦርን፣ እነዚህ ወተር ቦርን ዲዞች ናቸው። ሌላኛው ደግሞ ኮንታሚኔትድ የሆነ ውሃ ጠጣን የለ እዚህ ጋር ወተር ነው የተባለው። ዲስ ኢዝ ሮንግ። ምንድነው መሆን ያለበት? ይሄ ፉድ ነው መሆን ያለበት። ሶሪ። ስለዛ ምን ትሉታላችሁ ማለት ነው? ፉድ ማለት ነው። ስለዚህ ፉድ ብላችሁ አስተካክሉት። ሶ ኢቲንግ ኮንታሚኔትድ ፉድ ማለት የተበከለን ምግብ መመገብ ማለት ነው። ሶ ኢን ዲስ ታይም ዳይሬክትሊ የሚጎዳው ባይዞ ኢኒሻሊ ዳ ሪጅን ኦፍ ዘገት ነው፣ ገታችንን ነው። ዘ ሴምስ ትሩ ዘ ወተር። ነገር ግን አፌክት የሚያደርገው ጀነራሊ ኮንታሚኔትድ የሆነ ዋተር ማንን ነው? ገትን ነው ብለን ነበር የለ። ሶ ፉድም ስፔሻሊ ኢኒሻሊ ገት ነው እንትን ቢለም ግን ሞር ጀነራሊ ደግሞ አፌክት የሚያደርገው ማን ነው? ኮንታሚኔትድ የሆነ ወተር የሚለውን መያዝ አለባችሁ። በኮንታሚኔትድ በሆነ ፉድ የሚመጡ ዲዞች ላይክ እንደ ሳልሞኔላሲስ and also እንደ ታይፎይድ ፌቨር። የስ እዚህ ጋር በደንብ ያዙ። ታይፎይድ እና ፌቨር እነኚህ ሁለቶቹ ማለት ነው። ታይፎይድ እና ፌቨር ኮንታሚኔትድ ከሆነ ወተርም ኮንታሚኔትድ ከሆነ ፉድም ላይ አሉ። ኮንታሚኔትድ ከሆነ ወተር ውስጥ ማን አለ? ኮሌራ አለ። ኮሌራ በፉድ ሳይሆን በወተር እንደሚከሰት እንዳትረሱ። ኦኬ። ከወተር ላይ የሌሉ ፉድ ላይ ያሉ ደግሞ ሳልሞኔላሲስ and also ሊስተሪዮሲስ እና ቦቱሊዝም። እነዚህ ቦቱሊዝም እነ ሊስተሪዮሲስ እና ሳልሞኔላሲስ ግን ከወተር የሌሉ ናቸው የሚለውን ነገር ያዙ ማለት ነው። ሌላኛው ደግሞ ዳይሬክት ኮንታክት በማድረግ ያ ማለት ምን ማለት ነው? ዳይሬክትሊ ንክኪ በመፍጠር ስንል አሁን በቃ ኮንታክት መፍጠር ስንል ዊዝን ዘ ቦዲ ኮንታክት ነው። ኢንዲስ ታይም ሶ ምንድነው እዚህ ጋር የሚፈጠረው? ስኪን ኢንፌክሽን ነው። ባይ ዘ ዌይ ስኪን ኢንፌክሽን ነው። ያ ማለት የሚከሰተው በስኪን ኢንፌክሽን ነው። ያ ማለት ስኪናችን አታክ ካልተደረገ በዛ ዲዝዝ ሌላ ሰው ጋር ኮንታክት ስናደርግ ዲዙ አይተላለፍም አይደለ? ነገር ግን አሁን ስኪናችን ስለተጎዳና ስለተያዘ ኮሎኒያሊዝ ስለሆነ ነው ማለት ነው። ዳይሬክት ኮንታክት በምናደርግበት ጊዜ ዛት ኢዝ ትራንስሚት የሚደረገው የሚሆነው ማለት ነው። ለምሳሌ የአትሌቶችን ፉት ብንወስድ አትሌቶች ፉት ፈንገስ ያጠቃዋል አይደለ? ቲኒያ ፔዲስ የምንለው ፈንገስ ማለት ነው። ይህ ቲኒያ ፔዲስ የምንለው ፈንገስ የአትሌቶች ፉት ጋር ያለ ሲሆን እንዲስ ታይም አትሌቶች ከአትሌቶች ጋር ወይም ሌላ ሰው ጋር ዳይሬክት የሆነ ኮንታክት ሲፈጥሩ ንክኪ በሚፈጥሩበት ጊዜ ሄልዚ ማን ነው ኢንፌክትድ ከሆነው ፐርሰን ወደ ሄልዚ ወደ ሆነው ፐርሰን ትራንስሚት ይሆናል። ሪንግወር ምንም ብንወስድ ልክ እንደዛ ማለት ነው። ሌላኛው ደግሞ ዊዝን ዘ ሴክሹዋል ኢንተርኮርስ። ሴክሹዋል ኢንተርኮርስ ስንል ደግሞ ምን ማለታችን ነው? ዲስ ኢዝ ሴክሹዋሊ ትራንስሚትድ የሆኑ ዲዞች ናቸው እነዚህ ባይዘይ። እናም ደግሞ ሴክሹዋሊ ትራንስሚትድ ዲዞች ሆነው በተለያዩ ውይ ይመጣሉ። ለምሳሌ በቫይረስም በባክቴሪያም በፋንገስም ይመጣሉ ያልናቸው ነበሩ አይደለ? ቀጣይ ቪዲዮ ላይ ማየት ትችላላችሁ። ዳይሬክት ቦዲ ኮንታክት በማድረግ ፎርም የሚሆኑ ወይም ደግሞ የሚፈጠሩ አሉ። እነኚህ የሚሆኑት የባክቴሪያዎቹ ወይም ደግሞ የቫይረሶቹ አይደሉም፣ ዛት ኢዝ የፈንገሶቹ ናቸው። የስ ፈንገስ ላይ የሚመጣ
ሴክሹዋል ትራንስሚትድ ዲዚዝ መካከል አንዱ ካንዲያሲስ ይባላል። ይህ ካንዲያሲስ በፈንገስ ነው የሚመጣ። ያ ፈንገስ ደግሞ ትረሽ ይባላል። የስ ትረሽ ይባላል ማለት ነው። ስለዚህ ዳይሬክት ቦዲ ኮንታክት በማድረጋቸው ምክንያት the male and the female gamete or the male and the female person living within the sexual intercourse, the time of the sexual intercourse, that can be transmitted from the infected person to the healthy person ማለት ነው። ሶ እንዴት ነው ታዲያ ቦዲ ኮንታክት ሲያደርጉ እንዴት ሊተላለፍ ይችላል ካለ ምክንያቱም ይህ ሴክሹዋል ኢንተርኮርስ ማለት ሴክሹዋል ትራንስሚትድ ዲዚዝ የመጣው ዛት ኢዝ በፈንገስ ነው። ያ ፈንገስ ደግሞ ትረሽ እንደሚባል አስታውሱ ማለት ነው። ሌላኛው ደግሞ ዳዝንት ዳይሬክት ቦዲ ኮንታክት እንደዛ ሳይሆን በሰሜንና ቫጂናል ሰክሬሽን ጊዜ ይሄ ወደ ውስጥ ገብቷል ማለት ነው። ያ ማለት ምን ማለት ነው? ውጭ ኤክስተርናል ፓርታችን ላይ ሳይሆን ኢንተርናል ቦዲ ፓርታችን ኮሎናይዝ አድርጎታል ኤዲስ። ሶ በሰሜንና በቫጂናል ሰክሬሽን ጊዜ ኢን ዘ ታይም ኦፍ ዚስ ኤዲስ ክሬት ይሆናል፣ ኤዲስ ይፈጠራል። እንዲሁም ደግሞ በሳሊባ በምራቅ አማካኝነት ደግሞ ማን ይፈጠራል? እንደ ጨብጥ ሰፊለስ የምንለው ይፈጠራል። ከዚህ በተጨማሪ እንደ ጎነሪ አይነት የተለያዩ ሴክሹዋል ኢንተርኮርስ ላይ የሚፈጠሩ ሴክሹዋሊ ትራንስሚትድ ዲዞች አሉ ማለት ነው። ስለዚህ እነኚህን በደንብ ያዙ። በዳይሬክት ቦዲ ኮንታክት በሰሚናል ኦር ቫጂናል ሰክሬሽን እና በሳሊቫ የሚፈጠሩ በሴክሹዋል ኢንተርኮርስ ጊዜ የሚፈጠሩ ሴክሹዋል ትራንስሚትድ ዲዞችን ፈልጉ ወይም ደግሞ እነማን ናቸው ልንባል ስለምንችል ማለት ነው። ዘ ላስት ዋን ኢዝ ዛት ብለድ ቱ ብለድ ኮንታክት ነው። ብለድ ቱ ብለድ ኮንታክት የምንለው ዳይሬክትሊ ብለድ ከብለድ ጋር ኮንታክት ሲሆን ኢን ዚስ ታይም ታዲያ የአንድ ሰው ብለድ ከሌላ ብለድ ጋር እንዴት ይገናኛል ካልን in the case of sexual transmitted disease መመልከት እንችላለን። ያኔ ኤዲስ ትራንስፈር ይሆናል። ምክንያቱም ኤዲስ በደም ነው ትራንስፈር የሚሆነው በደም ንክኪ። ሄፓታይተስ ቢ የምንለው ይህም ቫይረስ ነው። ባይዞ ሊቨርን የሚያጠቃ ቫይረስ ነው ማለት ነው። ሌላኛውና የመጨረሻው አኒማል ቬክተር ነው። ያ ማለት ትራንስሚት የሚያደርጉ አኒማል ቬክተሮች አሉ። ቬክተር ማለት ባይዞ አስተላላፊ ወይም ደግሞ አጓጓዥ ማለት ነው። ሶ ለምሳሌ እንደ ሞስኪቶ የወባ ትንኝ ምንላት ማለት ነው ማላሪያን ወባን ያስከትላል። ጸጸፈ ላይ ምንላት ደግሞ ስሊፒንግ ሲክነስን ያስከትላል ማለት ነው። አፍሪካን ስሊፒንግ ሲክነስ የምንለውን እነኚህን ሁሉ ያስከትላሉ ማለት ነው። ይህ የሚከሰተው ባይዙይ በመንደፍ ነው። ባይት በማድረግ በመንከሱ የጤነኛውን አካል ብለድ በመምጠጥ in the time of the sac of the blood that can be transmitted disease እነሱ ቬክተር ስለሆኑ ከሌላ ኢንፌክትድ ከሆነ አካል ወይም ፐርሰን ላይ ያመጡትን ደም ይዘው እንዲሁም እኛ ጋር ደግሞ ሳክስ ያደርጉ እንደገና ሲወስዱ ደግሞ the time of that ትራንስሚት ይደረጋል ማለት ነው። ሶ አኒማል ቬክተሮች በእንደዚህ አይነት መልኩ የተለያዩ ዲዞችን ትራንስሚት ያደርጋሉ ማለት ነው። ሶ በዚህ መልኩ የተለያዩ ዲዞች እንዴት ትራንስሚት ይሆናሉ፣ እንዴት ፕሪቨንት እናደርጋቸዋለን የሚለውን አይተናል። ያው ፕሪቨንሽኑ አንድ ነገር በብለድ ቱ ብለድ ኮንታክት ከመጣ ምን ማድረግ እንዳለብን it's very easy and it's known for our country that is in the developing and also our Ethiopian country that is very ፈንዳሜንታል ኦር ቤዚክ አባውት ዲስ ቲንግስ ማለት ነው። ምክንያቱም እየተራዘመ የተባባሰ እየሄደ ስለሆነ ማለት ነው። ሰው ለዛሬ ነበረን ቆይታ ይሄን ይመስላል። ስላዳመጣችሁ በጣም አድርጌ አመሰግናችኋለሁ። ያልገባችሁ ማንኛውም ጥያቄ ካለ መጠየቅ እንዳትረሱ። እንዲሰራላችሁ የምትፈልጉት ማንኛውም አይነት ቪዲዮ ካለ ደግሞ ኮሜንት ሴክሽን ላይ ጣፉልኝ። ባይ ባይ።